ምሩና ናሆም በኪራና በጽናት ህይወታቸው ውስጥ የሚካሄደው ነገር ሁሌም ቢሆን ያሳስባቸዋል። ዛሬ ላይ ደግሞ በትዳራቸው ምን እንደገጠማቸውና ምን አይነት ችግር እንደመጣባቸው እያወሩና እያብሰለሰሉ ይገኛሉ። እነዚህ ሰዎች መቼ ነው ከችግር ነፃ የሚሆኑት? ሁሌም ችግር አያጣቸውም። አንዱ ችግር ተወገደ ሲባል ሌላኛው ደግሞ ይመጣል እያሉ እያሰቡና እየተመካከሩ ይገኛሉ። ምሩም የሆነው ነገር ለበጎ ነው፣ ይህም ችግር ያልፋል እያለች ባሏን እያጽናናችው ነው። ናሆሜም እሺ በቃ ሄድና ወደ ስራው ይመለሳል። በሌላ በኩል ቤቲና ሰኖ ቁጭ ብለው እያወሩ ይገኛሉ። ቤቲ እንደተለመደው ህፃን እያጫውታት ነው። ሰኖም በግርምት እያየቻት ነበር። ቤቲ አንቺ ማንሽ ብላ በጠየቀቻት ሰዓት ድሮም አንግባባ ነበር፣ እንኳን አሁን ስሜን ለምን ፈለግሽው ያለችም ይመስላል። አይንሽ እኮ በጣም ያምራል ብላ ሙገሳ ብትሰጣትም አመሰግናለሁ፣ ይህንም አንቺ ሳትነግሪኝ አውቀዋለሁ ብላ መልሳላታለች። አይ ቤቲ፣ አይ ፈጣሪ፣ በቃ እንደዚህ ሆነ መጨረሻሽ እያለችም ብዙ ከተመላለሱና ከተነጋገሩ በኋላም ጥላት ብድግ ብላለች። ፈጣሪዋንም አይ መድኃኒዓለም ምን አድርጋ ነው እንደዛ አደረገችህ እያለችውም ነበር። ሰኑ ከቤት ብድግ ካለች በኋላ ቀጥ ብላ ወደ ኪችን ነበር የገባቸው። ኪችን ስትሄድም ኒና ነበረች። ምግብ እያዘጋጀች ነው፣ ምን እየሰራች ነው ብላ ብትጠይቃትም ምግብ እየሰራው ነው ለዛች ቤቲ ብላ መልሳለች። በጣም ጥሩ፣ እንደውም መድኃኒቷንም አብረሽ ስጫት ኪራ ነው ያለች ብላም ሀሳቧን ለገሰቻት። ኒናም እየተማረረችን ቢሆን ምግብ መስራቷን ቀጥለዋለች። አሁን ሰለቸኝ እሷን መያዙ። ቆይኔ ምንድነኝ? ምን አገባኝ? ከዚህ ቤት ሰራተኛን እንዴ እያለች ነው። አሁንም እኮ የቀራችሁ አንስተሽ አስተኛትና እሱንስ ቢሆን ምን ችግር አለው ብታረግ እያለችም ይመስላል ሰኑ። እኔ ኒናማ እንደዛ አላደርግም፣ እስኪ አንድ ቁም ነገር ስሪ ብላም ምክር ለግሳታለች። ምንድነው ያቁም ነገር ብላ ብትጠይቃትም ኒና እሱን እንኳን ከኔ ቤት ስትመጭ እንወይበታለን ብላም ሀሳቧን ሰጥታታለች። ኒናም ደግሞ ምንድን ነው ቀነ ቀጠሮ መያዝ እንደዚህ ለሀሳብና ለወሬ አሁን ብትነግረኝ ምን ችግር አለው ትሞቻለሽ እንዴ እያለችም ይመስላል። እኔማ ስጠረጥር ቤቲ እንደዚህ የምትሆነው አውቃ ነው እንጂ የእውነትም እንደዚህ አብድ አይደለም። እንደው ብታያት እኮ ስልችት ነው የምታረገው። ቤቲም ህፃን እያጫወታት ነው። ሰኑም እኔ ራሱ ይሄን ነገር ጠርጥሬ ያለው ስለዚህ አንድ መላ መፈለግ አለብን እያለች ነው። ሰኑም ኒናን ካወራቻት በኋላ ወደ ጽናት ሄደችና ማውራት ጀመረች። ጽናትን ብቻዋን እየተብሰከሰከችና እየተነጫነጨች ነው። ድሮም የኔ ነው ጥፋተኛው፣ ዝም ማለት አልነበረብኝም፣ መናገር አልነበረብኝም፣ የኔ ጥፋት ነው እያለች ራሷን እየወቀሰች ነው። ሰኑም በቃ ተረጋጊ፣ ራስሽን እንደዛ አታድርጊ፣ ይልቅ አንቺ እኮ አንዳንዴ ከረፈደና ነገሮቹ ካለፉ በኋላ ነው የምትነቂው። ስለዚህ ተኝተሽ ስለምትነቂ ካሁኑ ግን ነቃ በይና የተፈጠረውን ነገር አጣሪ ብላ ሀሳብ ሰጠቻት። ማለት ምናልባት ልጅቱ አውቃ ሊሆን ይችላል እንደዚህ የምትሆነው። በቃ ለማንኛውም ምግብ ልስጣትና መድኃኒት ልስጣት ብላ ብድግ ልትል ስትል ችግር የለውም ለኒና ነግሬያታለሁ፣ እሷ እየሰራች ነው አለች። ጽናትም በጣም ጥሩ ሰራች ብላ አመሰገነቻት። ዝም ብዬ ሰዓት በጣም ታስጠላኛለች እያለች ነው ጽናትም። በሌላ በኩል ኒና ምግቡን ከሰራች በኋላ ወደ ሳሎን መታ እንችቤ ብላ ምግቡን ከፊቷ ላይ ወርወር ታረግላታለች። አንቺ ነይ ተነሽና ምግብ ቤ። ቤቲም አልበላም ከኪራ ጋር ነው የምበለው፣ ኪራ እኮ አብሬሽ እበላለሁ ብሏል ብላ እየቀበጣጠረች ነው። ኒናም ባክሽ እሱ የለም ከቤት ወጥቷል፣ አብሬሽ እበላለሁ ያልሽው ስለደበርሽውና ስለሰለቸሽው ነው ብላ ትናገራታለች። ቤቲ ይበልጥ ተናደደችና አልበላም ትላለች። የራስሽ ጉዳይ ትልና ኒናም ምግቡን ብድግ ታደርገዋለች። ኪራ አይዋሽም እያለችም እየቀጠለች ነው እንግዲህ ቅዠቷን። ካልበላሽም ማን የበላዋለሁ ትልና ኒና ወደ ኪችን ከሄደች በኋላ ምግቧን የሰራችውን ትበላዋለች። ሰኑ መጣችና አየቻት። ምን እየሰራሽ ነው? እየበላው ልሰጣት ነበረ አልበላም አለች። ስለዚህ ለምን ይደፋል? እሷ እኮ ልደፋው ነበረ፣ ከሚደፋማ ለምን እኔ አልበላውም ብዬ የበላው ነው ትላታለች። ብቻ እንደምንም አድርገሽ እንድትበላ አድርጊያት፣ መድኃኒቱ ደግሞ ያስርባል ተብሏል። ይህን ነገር ታዲያ ለምን አንቺ አትሞክሪም? አይ እኔማ ከሞከርኩ ምናልባት ከዛ በላይ ላድርጋት እችላለሁ፣ ልደበድባትም እችላለሁ። እረ የራሷ ጉዳይ ትላለች ኒና። ቤቲ ሳሎን ላይ ቁጭ ብላ እያለቀሰች ነው። ምሩ መጣችና ብድግ አድርጋ ቁጭ አስደረገቻት። በሰላም ነው የምታለቅሽው ብላ ምሩ ሩህሩዋና አዛኟን ጠየቀቻት። ኪራ የለም ምግብ እኮ አበላሻለሁ ብሎ የለም ትላታለች። ኪራውን ይመጣል፣ እኔ አሁን አግኝቼውን የመጣሁት ከስራ ቦታ ሄዶ ነው ትላታለች። እንደምንም አድርጋ ባብላ ዝም እንድትል አስደረገቻት። እሻው ምን ሆነሽ ነው የምታለቅሽ ብላም ችግሯን ጠየቀቻት። ምግብ ፈልገሽ ነው? አዎ በቃን ያመጣልሻለሁ ብላም ሄደች ልታመጣላት።
ናሆም እና ኪራ በሌላ በኩል ተገናኝተው ነበር። ናሆም ለምን ጠራህ ብሎ ቆጣ ብሎ ኪራን ይናገረዋል። ቆይ እንዲህ ነው እናንተ ስንገናኝ የምታወራኝ እንዴ ይላል ኪራም። ታዲያ ያንተ ስህተቶች እናንተ ችግሮች ማለቅ የላቸውም። ችግሩ ከተከሰተ በኋላ እኔን ታማክረኛለህ፣ እንዴት ልቀበለ ይለዋል። ከችግሩ ውስጥ ከገባ በኋላ ነው እኔን የምጠራኝ። ናሆሜን የምን ላድርግ ብለህ ነው? እናቷ እኮ እንደዛ እያለቀሰች ስትለምንኝ እምቢ ማለት ከብዶኝ ነው። ጽናት ደግሞ ባህሪዋ በጣም ተለይቷል። ምናልባት ምን ነበረበት እሺ ባትለኝ ወደ ቤት እንዳመጣት እያለ እያወራው ነው። መጀመሪያ እኮ እሱን ማማከር ነበረብህ ብሎም ሀሳብ ሰጠው። ለነገሩ ሁሉም ነገር መበላሸቱ ያማል ይላል። ያ ቅዱስም ጠፋ እኮ እያሉ ነው። ጽናትም ቁጭ ብላ አሁን ምን አደረግኩ ኧረ እንደው ተቃጠልኩኝ እያለችም ይመስላል። ቁጭ ብላ ባሰበችበት እንቅልፍ ሽልብ ያረጋትና ህልም ይወስዳታል። በህልሟም ቤቲና እንቃ ትገላታለች። በወኔዋ እያሰበች ያለችውን በህልሟ ታየዋለች። በትራሱ ማፍና ገደለቻት። ኪራ መጣና ተቆጣት። ጽናትም ከደነገጠች በኋላ ኪራ አውቅ አይደለም ትላለች። ድንግጥ ብላም ከተኛችበት ተነሳች። ወክ እያደረጉ እያለ ሴቶቹ ተሰባስበው ጽናት ወደ ኋላ ተቀርና ምን ሆነች ነው ሲሏት በህልሜ እኮ ቤቲን ገደልኳት ትላቸዋለች። ሰኑም ጎሽ እሰይ አለች። ቤቲም ወደ ኪችን ሄዳ ከነደስቱ ምግብ እየበላች ነው። ጽናት መጣታየትና ስታያት በእጇ ሙሉ ገብታበታለች። ምን እያረግሽ ነው? እየበላው እግሬን ጠብቀሽ ነው እንዴ ታዲያ ከነድስቱ እንደዚህ የምበይ ብላ ጽናትን በጣም ትናደድና ትናገራታለች። ያቺ የምታውቂያት ጽናት አይደለውም ብላ ማስፈራራቻት። ቤቲ ወደ ሳሎን ከሄደች በኋላ ኪራ ሲመጣ ሁሉን ነገር ትናገራለች። ጽናት እኮ አባረረችኝ፣ ጮኸችብኝ፣ ያንተ ነገር ጠብቃ እኮ ትሳደዋለች እያለችው ነው። አንተንም እንዳትመታ ምናምን እያለች እያወራችው ነው። የኔ ጽናት ይላል ኪራም። ምን አርገሽ ነው? እርቦኛል ብዬ ልበላ ስሄድ እንደሳረገች ኪራም በቃን ያናገራታለሁ ይልና ወደ ኪችን ሲሄድ ጽናትም ሳትጎርሳ ነው የጠበቀችው። ምግብ አለ የለም፣ ይኸው በቀን 3 ጊዜ መስራት ጀመርኩ። በጣም ተናዳ ስለነበረ ውጣላይ ትለዋለች። እሺ ይልና ይወጣል። ጥፋትን ስለሚያውቅ ምንም ነገር አልጠየቅም። ቤቲና ኒና ደረጃ ላይ ይገናኙና ከዚህ ምን ሰሪያለች ብላ ኒና ጠይቃታለች። ሽንት ቤት መሄድ ፈልጌ፣ ታዲያ ከዚህ ጋር ነው እንዴ ቁጭ የምትይው? ጉደኛ ነች በማለትም መለሰች። ስለማላውቀው እኮ ነው አለች ቤቲም። እዚህ ጋር ሂጂና ሽኝ ብላም መንገዱን መራቻት። ሂዳም ከኒና ፍራሽ ላይ ነው የሸናችው። ኒናም በቁጣት መጣና ወደ ኪራ መታ ትወረወራታለች። ምንድን ነው ብለው ሲጠይቋትም ከፍራሽ ላይ እኮ ሂዳ ሸናችበት፣ ከዚህ በኋላማ አልተኛም፣ እንደውም ራሱ ሂዳ ትተኛለች ብላ ጮክ ትላለች። ጽናትም ትናደዳለች። ኪራም ጥሏቸው ይወጣል፣ ጭቅጭቃቸው ስለመረረው። ጽናትም ከቤቲ ጋር ማውራት ትጀምራለች። ለምንድን ነው እንደዚህ የምታረጊ እያለቻት እየጠየቀቻት ነበር። ቤቲም ህፃን እያጫወታት ነው። ጽናትም በጣም ትናደድና እንደውም ውጭልኝ ብላ ተጮህባታለች። ኒና ኧረ ተረጋጊ ጽናት እያለቻት ነው። እንዴ ልረጋጋለች። ቤቲን ማስደንግጣ አስወጣቻት። ከወጣች በኋላም እያለቀሰች ነው ኒናን ተደግፋ። ናሆም እና ኪራ ካፌ ተገናኝተዋል። መጣህ ብለህ አለው። አስቀምጠኝ እኮ ነው ዋልክ። ምነዛ እኮ የሆነ ነገር ተፈጥሮ ነው ይለዋል። ምን ነበር? የተፈጠረውን ያስረዳዋል። ጽናት ሰሞኑን ጸባዩ ተቀይሯል ይላል። እኔ ቆይ አንተ ግን እንደዛ ስትለጣጠፍብ አይደብርም እንዴ? እኔ ቢሆን እኮ ቤቴን አውጥቼንም ወረውራት አለው። ኪራ እንግዲህ መድኃኒቷን ብጨረስ ባጨረስም ከተወሰነ ቀን በኋላ እኔም ወስዳታለሁ ይላል። እንደውም ጽናት ጸባዩ ሙሉ ለሙሉ ነው የተቀየረው። ዳቦ ጋግራ ቤቲ በላችና ቡርቡር አድርጋ በጣም ጨዋች። ዛሬ ደግሞ የተፈጠረው ደግሞ ድስቱን ነው። ናሆምን በቃ ይዘው ሌላ መፍትሄ እንፈልጋለን እያለ እያጽናና ይገኛል። ኪራም በጣም ተናዷል። ለመወሰንም ተቸግሮ ይገኛል። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ስለምታበረታቱኝ ስለ ድጋፋችሁ አመሰግናለሁ። የእስልምና እምነት ተከታዮች ኢድ ሙባረክ ብያለሁ።